ትግራይም አማራም ኤርትራ መደገመዋለሁ ጽምዶ ይበሉት ምናምን ይበሉት የፈለገውን ይበሉት ኢራሳቸውን ከርስ በርስ ጦርነት ጠብቀው በመሃል አለ የሚሉትን ችግር በንግግር በውይይት በድርድር የሚፈቱበት እድል ካለ ያንን አሟጠው መጠቀም አለባቸው። ሄሎ አቤት ምንድነው ሀላታሽ የምትረግጪው ሀላታሽ የምትይ ለምን ነው? እና እኔ ምንድነው ታዲያ እኔሳ ማላውቀው ወሬ ሲመጣብኝ ምን ላድርግ ብለህ ነው? ማላውቀው አይደለም እንኳን አንቺ ዓለም ያውቀዋል ይሄን ነገር። ስለዚህ ታዲያ አገር በአገር ባወጣው እንሄዳለን እኮ ነው አገር ከሚረዳው ነው ዝሮ እኔ አይደለሁ። ስሚ በአማራ ክልል የሚንቀሳቀሰውን የፋኖ ታጣቂ ኃይል በተመለከተ ከቅርብ ጊዜ ወዲህ በህዝብ በተንታኞችና በፖለቲካ ተዋናዮች ዘንድ ሰፊና የተለያዩ አስተያየቶች እንዲሁም ትችቶች እየቀረቡ ይገኛሉ። በክልሉ የሚንቀሳቀሱት የፋኖ ቡድኖች በተለያዩ አካባቢዎች የተበታተኑ በመሆናቸውና አንድ ወጥ የሆነ ጠንካራ የእዝ ሰንሰለት ባለመኖሩ በአንዳንድ ቦታዎች ላይ የሚፈጸሙ የህግ መተላለፎችን ለመቆጣጠር አስቸጋሪ ሆኗል የሚል ትችት ይቀርባል። በተደጋጋሚ የሚጣሉ የትራንስፖርት እገዳዎች፣ የመንገድ መዘጋት፣ የንግድ እንቅስቃሴዎች መቆምና የህዝብ አገልግሎት ሰጪ ተቋማት መዘጋት በህብረተሰቡ የዕለት ተዕለት ኑሮና በክልሉ ኢኮኖሚ ላይ ከፍተኛ ጫና እያሳደረ ነው የሚሉ ቅሬታዎችም ይደመጣሉ። ግጭቶች ወደ ከተሞችና የመኖሪያ መንደሮች መጠጋታቸው ለሰላማዊ ሰዎች ሞት፣ መፈናቀልና ንብረት ውድመት ምክንያት እየሆነ ነው የሚል ወቀሳም አለ። በተጨማሪም አንዳንድ ታጣቂዎች የህዝቡን ደህንነት ከመጠበቅ ይልቅ በዝርፊያ በሰላማዊ ሰዎች ላይ እንግልት ማድረስና ከዓላማ ውጪ በሆኑ ድርጊቶች ላይ የተሳተፉ ነው የሚሉ ሪፖርቶችና ትችቶች ይቀርባሉ። ለእነዚህ ትችቶች እንደማሳያ ከሚቀርቡት ጉዳዮች መካከል አንዱ እነሆ የፋኖች ጉድ። ሄሎ አቤት ምንድነው ሀላታሽ የምትረግጪው ሀላታሽ የምትይ ለምን ነው? እና እኔ ምንድነው ታዲያ እኔሳ ማላውቀው ወሬ ሲመጣብኝ ምን ላድርግ ብለህ ነው? ማላውቀው አይደለም እንኳን አንቺ ዓለም ያውቀዋል ይሄን ነገር። ስለዚህ ታዲያ አገር በአገር ባወጣው እንሄዳለን እኮ ነው አገር ከሚረዳው ነው ዝሮ እኔ አይደለሁ። ስሚ ማንኛውም ሰው የራሱን ኑሮ ለመኖር እያገዘን ያለ በቃ የራሱን ኑሮ ለመኖር አንቺ ደግሞ ስሚ መጀመሪያ አዳምጪ የራስሽን ኑሮ ለመኖር ደግሞ አንቺ ግዴታ ማገዝ ይገባሻል። እኔ ለምኜ መላሰው ነው መቼም ወይ ደግሞ እንደድሮ ስራ የለ በጣም ምን ምሰራው ነገር የለ ዘመድ ይኸውልሽ አሁን መንጨርጨሩ መዝለሉ አይደለም እንዲያውም እኛ ሐሳባችን የላ መረጃ ደርሶን ነበር ማለት ነው። እሺ ማንኛውም ቤት እስራኤል እንዲካለ ልጁን እያፈነ ወስደን ለምንም ቢሆን ይከፍላል ግዴታ እናታ አይቀርም። ይሄ ከመሆኑ በፊት ግን በሉምታ በስትና የምትከፍሉ ከሆነ ክፈሉ ነው በቃ አለቀ። በሉሽ እናት ለማንኛውም ሻም እንዴት ያለ ወሬ ነው? አሁንም አይቀርም ትከፍያለሽ። የሚጣልብሽን ተመን ቆመኑን ትከፍያለሽ። አልከፍልም ካልሽ ደግሞ ልጅሽን ታግቶ ይሄድልሻል። ሌላ ወግ የለውም። ምንድነው ልመና በጣም ሆነሰ እና እንዴት ነው እንደዚህ አይነት ወሬ? ምን አይነት ወሬ ነው የመጣ? እና ለምን ነው ዝል የምትይ ታዲያ? አንቺ ማነሽ? ሌላው ተለቀ ይኸውልሽ አሁን ዝልሽ መጨረሻ ቁርጥ ያለ አማርኛ አንደኛኛ ሉምታ የምናረግልሽ ነገር አለ። እንዴት አዘንተኛ ነሽ? አሁን እናትሽ ሙታብሻለሽ። ይሄ መረጃ አለ። አሁን ይሄን ለሞተሽ አዘንተኛ ነሽ። ቢያንስ ከሌላው በግማሽ ልንከምትልሽ ይችላል። እየሰማሽ ነው? ኧረ እኔ እየሰማሁ ነው አባታለ። ከዛ ውጭ ግን አንቺ አቅምሽ በፈቀደው መክፈል አለብሽ ወግ ሙቷል። አሁን እከፍላለሁ አልከፍልም የሚለውን ለ10 ደቂቃ ፈተንሻል። አስይበትና አዙረሽ መልሰሽ ደው የፋኖ ተወካዮችና ደጋፊዎቻቸውም ግን ለነዚህ አይነት ስሞታዎች ምላሽ የሚሉትን ይሰነዝራሉ። የፋኖ አመራሮችና ደጋፊዎች ትግሉ የህዝብን መዋቅራዊ ጥቃት የመከላከል የአማራን ህዝብ መብትና ደህንነት ማስከበር እንጂ ዓላማን የመሳት ጉዳይ አይደለም ይላሉ። መነሻ ዓላማቸው አሁንም አልተቀየረም ብለውም ያምናሉ። የሚሰሙት አንዳንድ ትችቶችና የሰብአዊ መብት ጥሰት ክሶች ግን ሆን ተብሎ የትግሉን ስም ለማጠልሸት በመንግስትና በተቃዋሚዎች የሚሰራጩ የፕሮፓጋንዳ ስራዎች ናቸው የሚል እምነት አላቸው። በአንዳንድ አካባቢዎች በግለሰቦች ደረጃ የሚፈጸሙ የዲሲፕሊን ግድፈቶችንና የወንጀል ድርጊቶችን የውስጥ ማጽዳት የእርምት እርምጃ በመውሰድ ለማስተካከል እየተሞከረ እንዳለና የእዝ ሰንሰለቱን አንድ ለማድረግ ጥረቶች እየተደረጉ እንደሆነም ይገልጻሉ።
በአጠቃላይ በፋኖ እንቅስቃሴ ላይ የሚሰነዘረው ትችት በትጥቅ ትግሉ ሂደት ውስጥ የሚታዩትን የተደራሽነትና የቁጥጥር ክፍተቶች እንዲሁም በህዝቡ ላይ እየደረሰ ያለውን ማህበራዊና ኢኮኖሚያዊ ቀውስ የሚያመላክት ሲሆን በሌላ በኩል ደግሞ በትግሉ መሰረታዊ ጥያቄዎች ላይ የጸኑ አካላት እንቅስቃሴውን እንደ ህልውናና የመብት ማስከበሪያ ትግል አድርገው ማየታቸውን ቀጥለዋል። በአማራና በትግራይ ክልሎች መካከል ያለው የወሰንና የማንነት ጥያቄ በተለይ ወልቃይትና ራያ አሁንም ድረስ ከፍተኛ ውጥረት ያለባቸው ቦታዎች ናቸው። ሁለቱም ወገኖች ታሪካዊና ህጋዊ መብት አለን የሚሉ በመሆኑ የጉዳይ ሳይፈታ በጋራ መስራት ከባድ ያደርገዋል። በ1990ው የድንበር ጦርነት ጀምሮ በኤርትራና በህወሓት መካከል ያለው የከረረ ቂም ገና አልበረደም። የድንበር ማካለል ሂደቱ ሙሉ በሙሉ አለመጠናቀቁና በቅርቡ በነበረው የሰሜኑ ጦርነት የኤርትራ ጦር በትግራይ ውስጥ መሳተፉ ቁስሉን ይበልጥ አድሶታል። ታዲያ በሶስቱ ወገኖች በተለይም በታዋቂ የፖለቲካ ልሂቃን መካከል የቀጠናውን የበላይነት የመያዝ ታሪካዊ ፉክክር አለ። የአማራ ብሔረተኝነት፣ የትግራይ ብሔረተኝነትና የኤርትራ ብሔራዊ ማንነት እርስ በርሳቸው የሚጋጩ ትርክቶች ናቸው የሚሉ ትንታኔዎች ይሰጣሉ። ኤርትራ በአንድ ፓርቲ የምትመራ ማዕከላዊ ቁጥጥር የበረታባት ሀገር ስትሆን የአማራና የትግራይ ልሂቃን ደግሞ በኢትዮጵያ ፌዴራላዊ መዋቅር ውስጥ የተለያየ ስልጣን ክፍፍልና የዲሞክራሲ ርዕይ አላቸው። ይህ የተለያየ ፖለቲካ ባህል አብሮ ለመስራት አስቸጋሪ ሁኔታ ይፈጥራል። በቅርቡ በተካሄደው አስከፊ ጦርነት ወቅት ኤርትራና የአማራ ኃይሎች ከመንግስት ጎን በመሆን በትግራይ ኃይሎች ላይ ዘምተዋል። በዚህ ጦርነት ወቅት በሰላማዊ ሰዎች ላይ የደረሰው ጉዳት፣ መፈናቀልና የንብረት ውድመት በህዝቦች መካከል ያለውን የእምነትና የደህንነት ስሜት በከፍተኛ ደረጃ አጥፍቶታል። ይህንን ማህበራዊ ስብራት ጠግኖ ወደ ትብብር መምጣት ረጅም ጊዜና ከፍተኛ የእርቅ ስራ የሚጠይቅ ነው። ኤርትራ የቀይ ባህርን ስልታዊ በር የምትቆጣጠር ሀገር በመሆኗ የሉዓላዊነትና የደህንነት ስጋት ያሳስባታል። በኢትዮጵያ በኩል ደግሞ በተለይም በአማራና በትግራይ በኩል የሚነሱ የወደብ አጠቃቀም ወይንም የባህር በር ጥያቄዎች በኤርትራ በኩል እንደ ስጋት ሊታዩ ይችላሉ። የቀይ ባህር ቀጠናና የአፍሪካ ቀንድ የዓለም አቀፍና ክልላዊ ኃይሎች ማለትም የአረብ ሀገራት፣ ምዕራባውያንና ቻይና ፍላጎት የሚያርፍበት በመሆኑ እነዚህ ኃይሎች የራሳቸውን ጥቅም ለማስከበር ሲሉ በሶስቱ ወገኖች መካከል የሚኖረውን ጥምረት ሊያናጉ ወይንም ወደ የራሳቸው ወገን ሊጎትቱት ይችላሉ። ባጭሩ ሶስቱ አካላት ማለትም ትግራይ፣ አማራና ኤርትራ አሁንም ባለው ተጨባጭ ሁኔታ ያልተፈቱ የድንበር ጥያቄዎች፣ የቅርብ ጊዜው የጦርነት ጠባሳና የጋራ መተማመን ማጣት ላለመስማማታቸው ዋና እንቅፋቶች ተደርገው ይወሰዳሉ። ሀብታሙ አያሌው ግን የትኛውም አይነት መስዋዕትነት ተከፍሎም ቢሆን ሶስቱ ወገኖች አብረው መስራትና የኢትዮጵያን መንግስት መጣል አለባቸው ባይ ነው። ትግራይም አማራም ኤርትራም እደግመዋለሁ፣ ጽምዶ ይበሉት ምናምን ይበሉት የፈለገውን ይበሉት፣ የራሳቸውን ከእርስ በርስ ጦርነት ጠብቀው በመሃል አለ የሚሉትን ችግር በንግግር በውይይት በድርድር የሚፈቱበት እድል ካለ ያንን አሟጠው መጠቀም አለባቸው። የአማራ ህዝብ ላይ ለደረሰው በደል፣ ለደረሰው መከራ፣ ላጋጠመው የአማራ ህዝብ ላለፈበት ፈተና የአማራን ህዝብ ትግል የሚወክሉ አካላት ላለፈው ፍትህ፣ ተገቢውን ካሳ ከመጠየቅ በዘለለ መጻኢውን ጊዜ ከትግራይም ከኤርትራም ጋር በጦርነት እንዳይበየን ጥረት ማድረግ አለባቸው። ትግራይ ላይ ያሉ የፖለቲካ ብደት ውስጥ ያሉ አካላት የሰላም መንበር የመንግስት ምናምን እነከሌ ወስደውት ምናምን የሚል ጫወታ አይደለ፣ ገዢው የሚጫወትበት መቆመሪያ ተስጡት። አብይ አህመድ ሲጫወተው ትክክል የአብይ አህመድ ካድሬዎች ይኸውልህ ሴራውን እዩ። የአብይ አህመድ ካድሬዎች አሁን ምን እያደረጉ ነው ያሉት? ማህበራዊ ሚዲያ ላይ ምን እየሰሩ ነው ያሉት? አይታችሁ ከሆነ የምታስተውሉ ፖለቲካውን የምትረዱ ከሆነ ምንድን ነው የጀመሩት ካምፔን? ህወሓት አገው ብላ አደራጅታ ምናምን ገለመሌ፣ ከዛ ይኸውልህ አማራውን ልትበታተን መጣች። አብይ አህመድ ላሊበላ ሄዶ አክሱምን እኮ እናንተ ነው የሰራችሁት፣ እዚህ ጋር ተጨቁናችሁ ተቀምጣችሁ ምናምን ሲላቸው አማራና ትግሬውን እያዋጋ አማራና አገው የሚል ክፍፍል እየፈጠረ አይደለም ያለው። ምን እያደረገ ነበር የነበረው? አናውቅም። ትግራይን ካፈረሰ በኋላ ይኸውልህ ተንቤንን አገው ብሎታል አብይ አህመድ። እማናቅ እንዳይመስላችሁ ወዴዶች፣ ተንቤን አገው ነው ብሎ ነው። ለትግሬ እርስ በራስ አትባላ ካልኩሌት ያደረጉት ይሄ ዋግምራን ይዞ
እናንተ የምትሞጫረቁት የትም የሌለ ስካር አለማመላሽ ምናምን የምትሉትን ተረተውት የአብይ አህመድ ካልኩሌሽን አማራውን ሲበታትን ትግራይ ከናካቴው ምንም እንዳይኖራት የሚያደርግ ነው። ይኸውልህ አድዋውን ይኸውና ጌታቸው ረዳ ውጅራት ምናምን ጅራት የሚሉልህ ምኑን ነው ታዲያ? እንዲህ ሊበታትን ለመጣ አትመች ነው እያልን ያለ ነው። ሴይ ኖ ለጦርነት እምቢ በሉ፣ አንዋጋም። ሴኖቱ ዋር ነው ደጋግመን እያልን ያለ ነው። አንዋጋም በሉ፣ አንገባም እዚህ ውስጥ በሉ። ይህንን አጥኑ። ከዚያስ በዘላቂነት የአገሪቷ ችግር ሊፈታ የሚችልበትን መንገድ ካልመረጣችሁ ሊያጠፋችሁ እየበጣ ነው። አንድም ራስ ወታደር ያሰፍንባል፣ ሁለትም እርስ በርስ ያዋጋል። ተመልከት። አሁን ደብረ ጽዮን በዚህ በኩል ተከበብን ምናምን የሚል መግለጫ ሰጥቷል። የሰማዕታት ቀን ምናምን ብሎ አብይ አህመድ ከበባ ፈጽሟል፣ ራሳችንን ለመከላከል እንደዚህ ለማድረግ ምናምን ብሏል። ይኸውልህ በዚህ በኩል ወታደር አምጥቶ ከቦሃል፣ ሊቀጠቅጥህ ሊያጠፋ አይደል? በድሮን ቀጥቂጦም ይላል ደብረ ጽዮን። ሁሌ ቀጥቂጦም አይደለም፣ ተቀጠቀጥን ነው ምናምን ሊቀጠቅጠን ነው በድሮን ምናምን ይለናል ምናምን እንደዚህ። እንዴት አንድ ዱርዬ ለእናንተ ወታደሮች ማራገቢያ ለሚስቶቻችሁ ሲሸጥ የነበረ አንድ ተራ የሳሞራ ሬዲዮ ሲያሸክሙ የነበረ ሰውዬ እንዴት የኢትዮጵያ ፈላጭ ቆራጭ ሆኖ መጣ ብለህ የራስህን ድክመት ማየት፣ ያስቀመጣችሁት ፖሊሲ፣ የሰራችሁት ያመጣችሁት ህገ መንግስት፣ የሰራችሁት የፌዴራል መዋቅር የትግራይ ህዝብ ሰሜን ኢትዮጵያን በአጠቃላይ ጭዳ ያደረገ ነው። ሞታችንን የደገሰ ነው። ይህንን ተውን ነው እያልን ያለ ነው። በወልቃይት ጦሩ ለግዳጅ ተዘጋጅቷል አሉ ኮሎኔሉ። ያበጠውን አፈንድተውታል። በወልቃይት ጥብቅ ወታደራዊ ስብሰባ ተደርጓል። የሰሜን ምዕራብ እዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። በስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙ ታውቋል። በተጨማሪም በምክትል አስተዳደር ርዕሰ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ እዝ ዋና አዛዥ ብርጋዴር ጀነራል አማረ በአታ፣ የዞን ዋና አስተዳዳሪ አቶ አሸተ ደመለው ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የተደረገው ይህ ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸውን የታወቀው የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ የባዳና ባንዳ የሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥና ከውጭ ኃይሎች ጋር በመሆን አገር ለማፍረስ እየሰራ ነው የሚል ውንጀላ አቅርበዋል። በዚህ ስብሰባ ላይ በአካባቢው ያለው ኃይል ለግዳጅ መዘጋጀቱም ግልጽ ተደርጓል። ለግዳጅ የተዘጋጀ የፖሊስና ሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጅ ያሉ የሚሊሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማ ቀርቧል። ጀነራል ብርሃኑ በቀለ በበኩላቸው ቀጠናው የተለየ ቀጠና እንደሆነና ልዩ ትኩረት ተሰጥቶት ስራ መሰራት ይጠይቃል ሲሉም ተናግረዋል። ሂውማን ራይትስ ዎች ህወሓት በትግራይ ክልል ያስተዋወቀውን የግዳጅ ወታደራዊ አገልግሎትና የሐሳብ ነጻነትን የሚገድበውን አዋጅ እንዲሰርዝ ጠየቀ። በትግራይ ክልል ያሉ ባለስልጣናት ወታደራዊ አገልግሎትን አስገዳጅ የሚያደርግና እነርሱን የሚቃወምን አካል ለመቅጣት ትልቅ ስልጣን ይሰጣል የተባለውን አዋጅ መሰረዝ እንዳለባቸው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች አሳስቧል። ድርጅቱ ባወጣው መግለጫ የትግራይ መራሄ የፖለቲካ ፓርቲ የህዝባዊ ወያኔ ሓርነት ትግራይ ህወሓት በተያያዘው የሰኔ ወር ያስተዋወቀው አዋጅ በፌዴራል መንግስት የተሾሙትን የክልሉ ጊዜያዊ አስተዳደር አመራሮች ካባረረ በኋላና ከኤርትራ ብሔራዊ አገልግሎት ስርዓት ጋር ተመሳሳይነት ያለው መጠነ ሰፊ የግዳጅ ምልመላ ዘመቻን ህጋዊ ሽፋን ለመስጠት ያለመ መሆኑን አመልክቷል። የትግራይ ህዝብ አሁንም ከአውዳሚ የ2 ዓመት ጦርነትና ጠባሳ እያገገመ ነው ብለዋል የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባድር። በክልሉ ያሉ ባለስልጣናት ለተፈጠሩት የፖለቲካ ውጥረቶች ሰላማዊ ዜጎችን ወታደራዊ አገልግሎት እንዲሰጡ ማስገደድና እንዲህ ያለውን የግዳጅ ምልመላ መተቸትን በመቅጣት ምላሽ መስጠት የለባቸውም ብለዋል። ሂውማን ራይትስ ዎች ተመልክቻለሁ የሚለው የህወሓት አዋጅ ህዝባዊ ውይይት ሳይደረግበት የጸደቀ ሲሆን ጤናቸውና እድሜያቸው ለሚፈቅድላቸው ዜጎች ሁሉ የውትድርና አገልግሎትን ግዴታ ያደርጋል። አዋጁ ለተለያዩ ወንጀሎች እስከ ሞት ቅጣት የሚደርሱ እና ለዳኝነት አስቸጋሪ የሆኑ ሰፊ ትርጓሜዎችን የያዘ ነው ብለዋል። ከቅጣቶቹ መካከል የሞት ቅጣቶችም ይገኙበታል።
በስትራቴጂካዊ የመከላከያ አቅርቦቶች ላይ ጉዳት ማድረስ፣ የትግራይን ሰላምና ጸጥታ በከፍተኛ ደረጃ ላይ አደጋ ላይ መጣል፣ ከጠላት ጋር መተባበር ወይንም የትግራይን አንድነትና ግዛት መናድ በሚሉ ሰፊ ወንጀሎች ላይ ይኸው የሞት ቅጣት ተፈጻሚ ይሆናል። ተከታዩ ደግሞ የእስራት ቅጣት ሲሆን የግዳጅ ውትድርና ዘመቻውን የተቹ ወይንም ህዝብ እንዲቃወም የቀሰቀሱ አካላት እስከ 25 ዓመት የሚደርስ ጽኑ እስራት ይጠብቃቸዋል። የገንዘብ ቅጣቱን በተመለከተ ደግሞ ከውትድርና የኮበለሉ ሰዎች እስከ 50 ሺህ የኢትዮጵያ ብር ድረስ ቅጣት ይጠብቃቸዋል። የሀገር ውስጥ የሰብአዊ መብቶች ድርጅቶችና የመገናኛ ብዙሃን ዘገባዎችን እማኝ ያደረገው ድርጅቱ የክልሉ ባለስልጣናትና የትግራይ ታጣቂ ኃይሎች የቀድሞ ተዋጊዎች ወደ ክፍለ ጦራቸው እንዲመለሱ እያዘዙ ሲሆን ሕፃናትን ጨምሮ አዳዲስ ተዋጊዎችን ለመመልመል የቤት ለቤት የጅምላ አፈሳ እያካሄዱ ነው። ከግዳጅ ውትድርናው የሚያመልጡ ወጣቶች ወላጆችና ትናንሽ ልጆቻቸው ጭምር በጸጥታ ኃይሎች ቅጣት እየተጣለባቸው መሆኑን የገለጸው ድርጅቱ በዚህ ምክንያት የግዳጅ ውትድርናን እና አዲስ ጦርነትን የፈሩ በርካታ ዜጎች ስፍራውን ትተው በመሰደድ ላይ መሆናቸውን አስታውቀዋል። የሰብአዊ መብቶች ተሟጋች ድርጅቱ የአፍሪካ ህብረት በጥቅምት 2015 ዓ.ም የተፈረመውን የዘላቂ ግጭት ማቆም ስምምነት ሲደግፉ የቆዩት እንደ ኬንያ፣ ደቡብ አፍሪካ፣ አሜሪካና የአውሮፓ ህብረት አባል ሀገራት የትግራይ ባለስልጣናት የግዳጅ ውትድርናውን እንዲያቆሙና አዋጁን በአስቸኳይ እንዲሰረዙ በይፋም ሆነ በዲፕሎማሲያዊ መንገድ ግፊት ሊያደርጉ እንደሚገባ ምክረ ሀሳብ ለግሰዋል። አፈሳው ደርግን ያስንቃል አሉ ጀኔራሉ። በትግራይ የወጣው አዋጅ አንድ መንግስት ወደ ፋሽስትነት ካልተቀየረ በቀር አያወጣውም ብለዋል። የነደብረ ጽዮን ቡድን በትግራይ ክልል እየተከተሉት ያሉት ስልት ሻዕቢያና ደርግን የሚያስንቅ አፈና ነው ብለዋል ጀኔራል ጻድቃን ገብረትንሳኤ። አንዲት ላም የወለደችው ጥጃዋ ድንገት ሲሞት፣ ነገር ግን ወተቷን ማለብ ስትፈልግ የሟቿን ጥጃ ቆዳ ገለባ ሞልተህ ለእናቲቱ ታሳያታለህ። ይህን የምታደርገው ላሟ ወተት እንድትሰጥህ ነው። ከዚያ በኋላ ታለባታለህ። አርሲ ይባላል። ሁሉም ሰው ያውቀዋል። በትግራይም እየሆነ ያለው ተመሳሳይ ነው። የፖለቲካና ወታደራዊ መሪዎች በወታደራዊ መሪዎች ጫና የቀድሞ ህወሓት ለህዝቡ ያሳዩትና ህዝቡን ይበዘብዙታል። ትግራይንም ያልቧታል፣ አልቧታልም። ስንት ወንጀል ፈጽመዋል። በወንጀላቸው መቀጠልና መጠየቅም ይፈራሉ። ይቀጥላሉ ጀኔራል ጻድቃን ገብረትንሳኤ። ይህን በማድረግ በስልጣን መቀጠል ይችላሉ ወይ ተብለው ሲጠየቁ ደርግ እንዳልቀጠለ ሁሉ እነዚህም አይቀጥሉም ሲሉ ጀነራል ጻድቃን ገብረትንሳኤ ቲቢኤስ ለተባለው ጣቢያ ቃለ መጠይቃቸው በሰጡበት ወቅት ተናግረዋል።